ያለ መድኃኒት የደም ግፊትን ለመቀነስ የሚረዱ በሳይንስ የተደገፉ ዘዴዎች እንዳሉ ታውቃላችሁ? ችግር የለውም። እኔ በዚህ ቪዲዮ ዛሬ እነግራችኋለሁ። ይህ ቪዲዮ የደም ግፊት ብቻ ላለባቸው አይደለም፣ ለሁሉም ሰው የሚያስፈልግ ነው። ምክንያቱም እነዚህ ዘዴዎች ለጤነኛውም ሰው ነገ ለደም ግፊት እንዳይጋለጥ ስለሚረዱ። ምንም እንኳን የደም ግፊት ኖሮባቸው የደም ግፊታቸውን ለመቀነስ መድኃኒት መውሰድ የግድ የሚሆንባቸው ሰዎች ቢኖርም ለሁሉም ሰው ግን መጀመር ላያስፈልግ ይችላል። ነገር ግን ይህ ነገር የሚወሰነው ከሐኪም ጋር በመመካከር ብቻ ነው። ቢሆንም ግን የደም ግፊትን ለመቀነስ እነዚህን ዘዴዎች ማወቅና መተግበር በጣም ጠቃሚና አስፈላጊ ነው። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ በዛሬው ጤና ነክ ቪዲዮ ፕሮግራማችን 8 ያለ መድኃኒት የደም ግፊትን ለመቀነስ የሚረዱ በሳይንስ የተደገፉ ዘዴዎችን እነግራችኋለሁ። በተለይ ወደ መጨረሻ ያሉት 3ቱ በጣም ጠቃሚ ናቸው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ በማድረግ ጀምሩት። ይጠቅማል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። ሁሌም ጤና ነክ ቪዲዮ ስለምሰራ ቪዲዮ በመለቅበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። ልብ በሉ፣ ስፔሻሊ በተለይ የልብ ድካም፣ የኩላሊት ችግር፣ የስኳር በሽታ ያለባችሁ ሰዎች የግድ መድኃኒት ሊያስፈልጋችሁ ስለሚችል ከሐኪም ጋር መመካከር ግዴታ ነው። አንደኛ የአተነፋፈስ ዘዴ፣ አየር ወደ ውስጥ በደንብ ለ4 ሰከንድ ያክል ሳብ አድርጎ በመያዝ እና ወደ ውጭ መተንፈስ። በየቀኑ ለ10 ደቂቃ ያክል እየደጋገማችሁ ይህንን የአተነፋፈስ ዘዴ ብትሰሩ የደም ግፊታችሁ ይቀንሳል። ይህ የአተነፋፈስ ዘዴ ሰውነታችን ሪላክስ እንዲሆን ማለትም ዘና እንዲል በማድረግ የደም ግፊት እንዲቀንስ ያደርጋል። ሁለተኛ የጨው መጠንን መቀነስ። ለምሳሌ ያክል ዳቦ፣ ካቻፕ እና የመሳሰሉት በብዛት ጨው ይይዛሉ። ይህ ደግሞ ሳናውቀው የጨው አወሳሰዳችን በጣም ከፍ ያደርገዋል። ጨው ደግሞ የደም ግፊትን ለመጨመር ዋነኛ ከሚባሉት ምክንያቶች አንዱ ነው። በመሆኑም ከሚያስፈልገን የጨው መጠን ከ1.5 ግራም በላይ አብዝተን መጠቀም የለብንም። ምግባችንን ስናዘጋጅም ሆነ ስንመገብ የጨው መጠናቸውን መመልከትና ማየት ያስፈልጋል። ሶስተኛ የደም ግፊትን ለመቀነስ የሚረዱ ምግቦችን አዘውትሮ መጠቀም። ለምሳሌ ያክል ነጭ ሽንኩርት፣ ሙዝ፣ ቀይ ሽንኩርት፣ ስፒናች ወይም ሰናፍጭ፣ ስትራውቤሪ ወይም እንጆሪ እና የመሳሰሉትን አትክልትና ፍራፍሬዎችን አዘውትሮ መጠቀም የደም ግፊትን ለመቀነስ በጣም አስፈላጊ ናቸው። አራተኛ የአልኮል መጠጥን ከቻሉ መተው፣ ካልቻሉ ደግሞ መቀነስ። አልኮል ለደም ግፊት መጨመር ዋነኛ ምክንያት ነው። ስለዚህ የአልኮል መጠጥን መቀነስ የደም ግፊትን እንዲቀንስ ያደርጋል። አምስተኛ የአሳ ዘይትን መጠቀም። ይህ በብዙ ጥናቶች የተደገፈ ነው። ከ70 በላይ የሚሆኑ ጥናቶች የአሳ ዘይትን መጠቀም የደም ግፊትን እንደሚቀንስ ያስረዳሉ ወይም ይጠቁማሉ። ስለዚህ የአሳ ዘይትን በመጠቀም የደም ግፊትን መቀነስ ይቻላል። ስድስተኛ ጭንቀትን መቀነስ። ጭንቀት ኮርቲሶል እና አድሬናሊን የሚባሉ ሆርሞኖችን በሰውነታችን ከፍ እንዲሉ በማድረግ የደም ግፊታችንን እንዲጨምር ያደርጋል። በመሆኑም የጭንቀት መጠንን የሚቀንሱ ነገሮችን በማድረግ ለምሳሌ ያክል እንደ ጸሎት፣ ዮጋ፣ ሜዲቴሽን ወይም ተመስጦ የሚባለውን ነገሮች እና የመሳሰሉ ነገሮችን በማድረግ ጭንቀትን በመቀነስ የደም ግፊትን መቀነስ ይቻላል። በተለይ የረጅም ጊዜ ጭንቀት ካለ የችግሩን መንስኤ መፍታትና ጭንቀትን ማስወገድ በጣም ትልቅ ቫልዩ አለው። በተለይ የስነ ልቦና ወይም ስነ አእምሮ ባለሙያ የሚያስፈልግ ከሆነ ጭንቀትን ለማስወገድ ምንም ሳያመነቱ ማማከር ያስፈልጋል። ሰባተኛ ስፖርት መስራትና ውፍረትን መቀነስ። ስፖርት መስራትና ውፍረትን መቀነስ ለዚህ ብቻ አይደለም፣ ለብዙ በሽታዎች ለመቀነስ በጣም ያስፈልጋል። በተለይ ውፍረትን መቀነስ ከልብ ጋር ተያይዞ ለሚመጡ በሽታዎች በጣም ትልቁን ሚና ይጫወተዋል። ስለዚህ ስፖርትን መስራትን ማዘውተርና ውፍረትን በመቀነስ የደም ግፊትን መቀነስ ይቻላል። እሱ ብቻ አይደለም፣ ሌሎች በሽታዎችንም መከላከል ይቻላል። ስምንተኛ በቂ እንቅልፍ መተኛት። በቀን በ24 ሰዓት ውስጥ ቢያንስ ለ8 ሰዓት እና ለ7 ሰዓት ያክል እረፍት ማድረግና መተኛት የደም ግፊትን እንዲቀንስ ያደርጋል። በቂ እንቅልፍ አለማድረግ ወይም መተኛትና የእንቅልፍ ችግር ካለ የደም ግፊት እንዲጨምር ዋነኛ ምክንያት ይሆናል ወይም የደም ግፊት እንዲጨምር ያደርጋል። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ በዛሬው ቪዲዮ ፕሮግራማችን በጣም አስፈላጊ የሆነ ጤና መረጃ አካፈልኳችሁ። ቪዲዮን ላይክ ማድረግ እንዳትረሱ። ይጠቅማል ለምትሉት ሰው ሼር አድርጉለት። እንዲሁም በሌላ ጤና ነክ መረጃ እመጣለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጤና ነክ መረጃ እስከምንገናኝ ባይ ባይ።